አብርሽ ዛሬ ደግሞ ከማን ጋር ነው እየመጣ ይመስላችኋል? እንግዲህ በአዲስ ነገር ብቅ ብለዋል። እንግዲህ ያው ለበዓል ብዙ ጊዜ ማለት ነው ማስታወቂያ ይሰራሉ፣ የተቸገረን ይረዳሉ እና ከአብርሃም ደግሞ ያው እንትን በዚህ ነገር አይታማም። በነገራችን ላይ በዚህ ነገር ሰውን በመርዳት ማስታወቂያ በመስራት ሰውን በማበረታታት አብርሃም አንደኛ ነው። ይሄን ታውቃላችሁ ብዬ አስባለሁ። ያው እሱ ብዙ በጣም በተለይ በፊት ቡታጀራ ባለበት ሰዓት በጣም ብዙ ልጆችን ያበረታታ ነበረ። ያው ብር ከመጣ ከተቀየሩ አዲስ አበባ ከገቡ በኋላ ነው እንጂ እንትን ያሉት ፌመሶቹን ምናምን ነው የሚያግዙት ማለት ነው። ትንሽ ከነሱ በቅርብ ቤት አላቸው ትንሽ ከፍ ያሉ ምናምን ነው እንጂ እንደዚህ እንትን ያሉትን እንትን አይሉም። እና አሁን ደግሞ ዛሬ ደግሞ እንግዲህ ማስታወቂያ እየሰራ እንግዲህ ጋራጅ ውስጥ መኪናው ተበላሽቶበት እያሰራ በዛውም እያስተዋወቀ በአዲስ ነገር ብቅ ብሏል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ አብርሽ በአዲስ ነገር ብቅ ብሏል ማለት ነው። እኛ የበዓል ፕሮግራም ነበር ስንጠብቅ የነበረው። ያው ይሄም የበዓል ፕሮግራም ነው። በዛውም መኪናው በጣም ተጎድቶበታል። በጣም የሚቀመጥ ሰው በዝቶበታል። ሄርሜላ ትቀመጣለች፣ አቤል ይቀመጥበታል። ለዛ መኪና ተበላሽቶ እንግዲህ ገራጅ ገብቷል ማለት ነው። በበዓል ምድር ገራጅ መኪና ማስገባት በጣም ነው የሚያስጠላው። ይንሸራሸሩበታል። ልጄን ይዞ ሩጥዬን ይዞ ስንት ቦታ ይንቀሳቀስበታል። ያው ሁለት መኪና ስላላቸው ብዙም አይከብዳቸውም ብዬ አስባለሁ። አይደለ ቤተሰብ?